ለመናገር ያስጨንቃሉ። እኔ አሁን ስቆም በፊቱ ስቆም ሰውነቴ እየተንቀጠቀጠ ነው ከሰማሁበት ጊዜ ጀምሮ። ግን ለዲያቆን መምህር ዘላለም የሚጠቀስ ስለ ሞት የሚጠቀስ የሞት ጥቅስ የለም። ጠቅላላ የተጻፉትን ስለ ሞት የተጻፉትን እሱ ጠቅሷቸዋል፣ አስተምሯቸዋል። የቀረ የለም። እንደው ለምስክርነት የሰው ልጅ ትንሽ የምናገረው ጓደኛ ማን ነው ተብሎ ስንጠየቅ የምንመልሰው መልስ አለ። ወንዱ ጓደኛ የገሌ ነው ይላል። ሴቶችም እንደዚሁ ጓደኛቸውን እገሌ ነው ይላሉ። ግን ጓደኛ በጉዞ ሰዓት ሸኝቶ ነው የሚመለሰው። አብሮ በአውሮፕላን ሲሳፈሩ የሚሳፈር፣ በተሽከርካሪ ሲሄዱ አብሮ የሚሽከረከር የማይለይ ጓደኛ የሰው ልጆች ጓደኛ ሞት ነው። ይህን ልል የቻልኩበት የካቲት 12 ቀን በየካ ደብረ ሳይል ቅዱስ ሚካኤል አብረን አስቀድሰናል። ቆሞ ነው ያስቀደሰው። ከቅዳሴ በኋላ ቅዳሴው ሲያልቅ የደብሩ አለቃ አስተዳዳሪ አረፍ ብላችሁ ሂዱ ብለውን ወደ ማረፊያ ቤት ገብተን መሽቶ ነበረ። ስብሃት ተብሎ ጸሎት ከተደረገ በኋላ የእሱን ማዕድ ሳየው ገና አልበላም። ዘላለም ቀስ ብሎ ነው የሚበላው። በልቁጭ በልና ብላ፣ እንጀራም ጨምሩለት፣ እኛ እንሂድ ብዬ እኛ ወጥተን ሄድን። ምንድነው ማምሻዬን ወደ ለንደን እሄዳለሁ ይል ነበረ። መንገደኛ ነህ፣ ቀስ ብለህ ብላ፣ ከዚህ በኋላ ምግብ አታገኝም አልኩት እና የሰው ልጅ ጓደኛው አብሮት የሚሄደው አብሮት የሚጓዘው ሞት ነው። ዘላለም ስለ ሞት ጠቅሶ አስተምሯል። ስለ መኖር ከንቱነት፣ ስለ ሰው ልጆች ከንቱነት ተዘጋጅተን እንድንኖር ሞት ባጠገባችን እንዳለ ድለዋኒክሙ ንበሩ፣ ተዘጋጅታችሁ ጠብቁ፣ የምትሄዱበትን አታውቁምና እያለ ሲያስተምር ቆይቷል። ዘላለም ሐዋርያው ቅዱስ ጳውሎስ የተናገረውን ሃይማኖቴን ጠብቄአለሁ፣ ሩጬን ጨርሻለሁ፣ የክብር አክሊል ተዘጋጅቶልኛል፣ ለእኔ ብቻ አይደለም፣ እሱን ተስፋ ላደረጉ ነው፣ እሱን ተስፋ ላደረጉ ሁሉ ብሎ ጳውሎስን ተርጉሞ አስተምሯል። ግን ዘላለም በኖረበትም ሰዓት ባለበትም ሰዓት በረፍቱም ሰዓት አልተጎዳም። የተጎዳ ነው እኛ ነን። ቤተ ክርስቲያናችን በወንጌል የሚሰበስባቸው ልጆቹ እንደሱ የሚሰበስብ እንደሱ በጽናት የሚያስተምር ዛሬ በዘላለም እግር እንዲተካልን ብቻ ነው የምንጸልየው። ማን ይሄን አደረክ ይላል። በደንብ የሚያውቁት እንዲህ ያሉ ጳጳሳት እንግዲህ ምስክርነታቸውን ሲሰጡ ሲናገሩ እንደ መስማት የሚያሳዝን ነገር የለም። በእውነት እንግዲህ መምህራችን ዲያቆን ዘላለም ወንድሙ የከተማው ባህታዊ የከተማው መናኝ ነበር። አስኬማ አልደፋም እንጂ አኗኗሩ ይህ መነኩሴ ራሱን ገድሎ ራሱን ሙቶ ነው የነበረ። ከመሞቱም አስቀድሞ መነኮሰ ሞተ እንደሚለው ተርጓሚ እንደ መነኮሴ ሙቶ ነው የነበረው ማለት ነው። ምግብ እንደ ሰዎቹ የሚመገብ አይደለም። ራሱን በጣም የቀጣ ነው። ራሱን የጎሰመ ነበረ። ገንዘብም በአግባቡ ለኔ ብሎ እንኳን የማይዝ ነው። ገንዘብ በኪሱ አያድርም ነበረ ሲሉ ነበሩ የጳጳሳቱ ምስክርነት። ለተቸገሩ ከመስጠት ወደ ኋላ የማይል የአረጋውያን የአዛውንት ሽማግሌዎቹን ጳጳሳት እየዞረ የሚያግዝ የሚደግፍ ነበረ። ምስክርነቱ በጣም የሚደንቅ ነው። የኒ ጳጳስ ማለት ነው። በእውነት ዲያቆን ዘላለም ወንድሙን በጥቂት ያወቅነው ሰዎች ደግሞ እንዲህ ያምናል። የማናውቀው ደግሞ እንዲህ ያለ ምስክርነት ስንሰማ እጅግ በጣም ሀዘኑን ጥልቅ ያደርገዋል። እስኪ እንስማቸው ደግሞ። ከንቱ ነኝ
ከንቱ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማምነኝ። ሲመኝ ስለነበረ የወደደው ፈጣሪው የተመኘውን ሰጥቶታል። እንግዲህ ምን እንላለን? መጽናናት ነው ያለብን። ሞትን የማያይ ማን ነው? ሞትን የማይቀምስ ማን ነው? ሕያው ሆኖ የሚኖር ማን ነው ብሏል ዘማሪው ዳዊት። ዳዊትና ሰሎሞን ስለ ሞት ብዙ ተነጋግረዋል፣ ብዙ ተናግረዋል፣ ብዙ አስተምረዋል፣ ብዙም የምንጽናናበት ቃላት ተናግረዋልና ስለዚህ የመንግሥተ ሰማያቱን ሙሽራ የእኛንም የቁርጥ ቀን ልጅ የሃይማኖት አርበኛ የቤተ ክርስቲያን አለኝታ የምእመናን ወገን የወንጌል ሰባኪውን እንደዚሁ ደምቀን ወደ አባቱ ወደ ፈጠረው ወደ እናቱ ወደ ድንግል ማርያም መሸኘት ነው እንጂ ምን እንላለን? ሞት ሆይ ምን ነው ቸኮልክ? ሞት ሆይ ምን ነው ፈጠንክ? በመምህር ዘላለም ወንድሙ ላይ ፈጠንክብን። ሳንጠግበው በደንብ ቃሉን ሕይወቱን ሳንማርበት ብዙ የምንማርበት ብዙ የምናተርፍበትን መምህራችንን ዲያቆን ዘላለም ወንድሙን ነጥቀህናል። ሞት ሆይ ምን ነው ቸኮልክበት እያለ ብዙ ምእመናን ነጭ ለብሶ ሲያለቅስ ነበረ። እጅግ በጣም በሚገርም ሁኔታ ጳጳሳቱ ለቅሷቸውን መቆጣጠር አቅቷቸዋል። ምእመናን ካህናት በአንድ ላይ ሆነው በአንድ ድምፅ ወደ ጌታ ወደ ኢየሱስ ክርስቶስ ወደ ሙሽራውን ልከውታል ማለት ነው። በዚህ መልኩ እንግዲህ ሥርዓተ ቀብሩ እየተፈጸመ ይገኛል። የምስክርነት ቃልም ሰጥተዋል አባቶቻችን ጳጳሳት። የሚያውቁት ሁሉ እየተነሱ ስለ መምህር ዘላለም ወንድሙ ሲናገሩ ነበር። ስለማልቀር ትንሣኤው ስላለኝ በተስፋይቱ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ። አታልቅሱ በቃኝ፣ አታልቅሱ በቃኝ። ሞቼ ስለማልቀር ትንሣኤው ስላለኝ በተስፋይቱ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ። ወዳጅ ዘመዶቼ አታልቅሱ በቃኝ፣ አታልቅሱ በቃኝ። ዘምሩ። ሞቼ ስለማልቀር ትንሣኤው ስላለኝ
መጋቢ ሐዲስ እሸቱ አለማየሁ የቀብር ስነ ስርዓት አፈጻጸሙን እንዴት እንደሚፈጸም በተናገሩበት ጊዜ እጅግ ድንቅ የሆነ ንግግር ተናግረው ነበር። ስለ መምህራችን ዘላለም ወንድሙ በቀብር ስርዓቱ ላይ ስርዓተ ተክሊል እስኪሆንለት ድረስ ስርዓቱ ይፈጸማል። ለሱ ለመምህር ተክሊሉ ነው ብሎ ነበር እና ልክ እንደምታዩት እንግዲህ ተክሊል ሰርግ ይመስላል። የክርስቶስ ሙሽራ ሆኖ ተሰርጎለት ወደ ክርስቶስ ወደ ሙሽራው ወደ አምላካችን እየተሸኘ ይገኛል ማለት ነው። እጅግ በጣም በእውነትም መጋቢ ሐዲስ እሸቱ አለማየሁ የተናገሩት ንግግር ትክክልም ነበረ። እንግዲህ ስርዓተ ቀብሩ እንደ ተክሊል ሆኖለት እጅግ በጣም በዝማሬ ታላላቅ ሊቃውንት የቤተ ክርስቲያን ዘማሪያን፣ መምህራን ተገኝተው ጳጳሳት ሁሉ ተገኝተው ምስክርነት እየሰጡበት ምእመኑ ደም እንባ እያለቀሰ ነጭ በነጭ ለብሶ እየተሸኘ ይገኛል ማለት ነው። ድንቅ የሆኑ ምስክሮች ሲሰጡ ቆይተዋል። ስለ መምህር ዘላለም ወንድሙ የማናውቃቸውን ድንቅ ነገሮች የተነገሩበት የቀብሩ ስነ ስርዓት አፈጻጸሙ፣ ሽኝቱ ሁሉ እጅግ በጣም ባማረ ስርዓተ ቤተ ክርስቲያን በጠበቀ መልኩ ምእመናን፣ ሊቃውንት፣ ቤተ ክርስቲያን፣ ሰንበት ትምህርት ቤት ማህበራት፣ ጽዋ ማህበራት ማለት ነው ሌሎችም ነጭ አልባስ ተገኝተው በቤተ መቅደሱም በመስቀል አደባባይ እንዲሁም ደግሞ ከአየር መንገድ ጀምሮ ቦሌ አየር ማረፊያ ጀምሮ የነበረው ስርዓተ ቀብር አፈጻጸም እጅግ በጣም ድንቅ የነበረ ስርዓተ ክርስቲያን የጠበቀ ለብዙዎች ደግሞ ለቋሚዎች ምስክር አስተማሪ የሚሆን ነው።